Listen to this beautiful hadith. He said, أربع من السعادة المرأة الصالحة. ይህንን ውብ ሐዲስ አዳምጡ። ደስታንና እርካታን የሚያመጡ አራት ነገሮች አሉ። አንደኛው መልካም ሚስት፣ ሁለተኛው መልካም ጎረቤት፣ ሰፊ ቤት እና ምቹ መጓጓዣ። በአንጻሩ ደግሞ መከራን የሚያመጡ አራት ነገሮች አሉ። መጥፎ ሚስት፣ መጥፎ መጓጓዣ፣ መጥፎ ጎረቤት እና ጠባብ መኖሪያ ቤት። በየተራ እንመልከታቸው። አንደኛው መልካም ሚስት ነው። ያገባችሁና መልካም ሚስት ያላችሁ ሰዎች የምናገረውን በደንብ ትረዱታላችሁ። በቤቱ ውስጥ መልካም ሚስት ካለችዎት በህይወቶ ያለው ሌላው ነገር ሁሉ በስርዓት ይሄዳል። ነገርዩ በተቃራኒ ከሆነ ግን ሁሉም ነገር ይበላሻል። በህይወት ውስጥ ትልቁ ደስታ መልካም ሚስት ማግኘት ነው ብለዋል። እዚህ አሜሪካ ውስጥ ደስተኛ ሚስት ደስተኛ ህይወት ይላሉ አይደል? በኢስላም ደግሞ መልካም ሚስት ደስተኛ ህይወት ነው። ቤት ውስጥ አላህን የምትፈራ ሴት ስትኖር ባሏ ላይ አላህን ትፈራለች። ከልጆቿ ጋር ሆና አላህን ትፈራለች። በኢባዳዋም አላህን ትፈራለች። ውድ እህቴ ሆይ ማን ምርጥ ሴት እንደሆነች በማህበራዊ ሚዲያ ሶሻል ሚዲያ በሚነገሩ ነገሮች አትታለሊ። ምርጥ ሴት ማን እንደሆነች ትርጉሙን የምታገኘው ከዚህ ምንጭ ከቁርአንና ከሱና ነው። ምርጥ ሴት ማናት የተባሉት እንዲህ ሲሉ መለሱ። ባሏ ሲያያት የምታስደስተው፣ ሲያዛት ወይም ሲያዛት የምትታዘዘውና ትዕዛዙን የምትፈጽም፣ ሲርቅ ደግሞ ቤቱንና ንብረቱን የምትጠብቅ ናት። አላሁ አክበር። ወንድሞቼና እህቶቼ ቤቶቻችን ወደ ጦር ሜዳ እየተቀየሩ ነው። ባል ወደ ቤት መግባት አይፈልግም። ሚስትም ባሏ ወደ ቤት የሚመጣበትን ጊዜ አትናፈቅም። ለምን? ዋናው ምክንያት ምንድን ነው? ምክንያቱም የባለቤትና የሚስት መብቶችን አላጠናንም። መኪና መንዳት ለመማር እንኳን 30 ወይም 40 ቀንና ከዚያ በላይ እንወስዳለን። እንዴት ማቆም እንዳለብን፣ እንዴት ፓርክ ማድረግ እንዳለብን ሁሉ እንማራለን። ነገር ግን ወደ ትዳር ስንመጣ ራሴ እችለዋለሁ እማረዋለሁ እንላለን። የኔ መብት ምንድነው? የኔ ግዴታስ ምንድነው? የሚለውን አናቅም። ግጭቱ የሚፈጠረው እዚህ ላይ ነው። እንደ ስራዬ ሁሉ ለትዳርም መብትና ግዴታዬን ብማር ምን ማድረግ እንዳለብኝ ባውቅ፣ ከምን መራቅ እንዳለብኝ ባውቅ ትዳራችን ውጤታማ ይሆን ነበር። በስራ ቦታ እድገት ስናገኝ ደስተኞች እንደምንሆን ሁሉ በትዳር ውስጥም መብትና ግዴታችንን ስንወጣ ህይወታችን የተሳካ ይሆናል። እነዚህ አራት ነገሮች ሚስት፣ ቤት፣ ጎረቤት እና መጓጓዣ በየቀኑ የምንገናኝባቸው ነገሮች ናቸው። ስለዚህ መብቴን ሲጠይቅ ግዴታዬን መውጣት አለብኝ። እህቴ ሆይ ባልሽ ሲገደልበት የሚጠበቅበትን ሁሉ ሲያደርግ በአክብሮትና በክብር ሲይዝሽ ባንቺ በኩል ደግሞ ምላስ መስጠት የለብሽም። እርሱ ወደ ቤት ሲመጣ ጥሩ ውቅ ምግብ፣ ንጹህ ቤት፣ የሚከበሉት ልጆች ማግኘት ይፈልጋል። የምትሰሪ ከሆነም በስራና በቤት መካከል ሚዛን መጠበቅ ትሽያለሽ። ሚዛኑን ካልጠበቅሽ ግን ከስራሽ ወጥተሽ በቤትሽ ላይ ብታተኩሪ መክረሻለሁ። ምክንያቱም ስለ ስራሽ ሳይሆን ስለዚያ ወንድ ባልሽና ስለ ልጆችሽ ትጠይቂያለሽ። አንዲት ሴት 5ቱን የሰላት ጊዜያት ስትሰግድ፣ ረመዳንን ስትጾም፣ ንጽህናዋን ስትጠብቅና ባሏን ስትታዘዝ በኒካህ ጊዜ ብዙ እህቶች ባልን ስለመታዘዝ ሲሰሙ ይጨነቃሉ። ባልን መታዘዝን ያዘዘው ሼክ መስሏቸው ሊሆን ይችላል። ነገር ግን ይህንን ያዘዘው አላህ ነው። ባልን መታዘዝ ከ5ቱ ሰላት፣ ከረመዳን ጾም፣ ከዝሙት እና ከሐራም ግንኙነቶች ከመተበክ ጋር አብሮ ተተከሰ ግዴታ ነው። ስለዚህ ወንድሜ ሚስትህን በአክብሮትና በክብር ያዛት፣ መብቷን ስትያት። እርሷን መልካም ሚስት ከሆነች በምላሽ እንዳኖ ተደርግልሃለች። ይህንን ስሙ። አላህ 3 ነገሮችን ሐራም አድርጎባቸዋል። አንደኛው ሴት ልጆችን በህይወት መክበር፣ ሁለተኛው ለእናቶች አለመታዘዝና አለማክበር፣ ሶስተኛው ደግሞ የኛ ርዕሰ ጉዳይ ነው፣ ያንተ ግዴታ ሳትወጣ መብትህን መጠየቅ ነው። ይህ ደግሞ እንደ እናቶች አለመታዘዝና እንደ ሴት ልጆች መክበር ታላቅ ወንጀል ነው። ሁሉም ነገር ይደረግልኝ እኔ ግን ግዴታዬን አልወጣም ማለት አይለበትም። ይህ ለሁለቱም ለባልም ለሚስትም ይሰራል። መብትህን ከፈለክ ግዴታህን ተወጣ። ወንድሜ ሆይ ሚስትህ ልጅ ከወለደች ከታመመች ወይም ጥሩ ስሜት ላይ ካልሆነች ተነስተህ ብትረዳት የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም መኮረጅ ከውጭ ምንም አታደርግም። ብዙ ወንዶች በቤት ውስጥ መርዳት የወንድነት ክብራቸውን የሚቀንስ ያስባሉ። በፍጹም ከኔም ካንተም ከሁሉም ሰው በላይ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን ይረዱ ነበር። ስለዚህ እህቴ የነብዩን መልእክተኛ መርዳት ከፈለግሽ እርዳቷን አትክልያት። ይህ የምናገኘው ሰላምና መረጋጋት ነው። አላህ እንዲህ ብለዋል፣ እርካታንና ሰላምን በባልና በሚስት መካከል አድርገናል። አንደኛው መልካም ሚስት ነው። ሁለተኛው ሰፊ ቤት ነው። ደስታ ከሰፊ ቤት ይገኛል። አንዳንዶች ሰፊ ቤት ሲኖራቸው የዱንያ ጀነት አግኝተዋል ይላሉ። አላህ እንዲህ ብለዋል፣ ጌታዬ ሆይ ኃጢአቴን ማርልኝ፣ ቤቴን አስፋልኝ፣ በሲዝቄን በረካ አድርግልኝ። ሰፊ ቤት እንዲሰጠን ዱዓ ማድረግ ይቻላል። በሐላል መንገድ ለፍቶ ሰፊ ቤት ማግኘት በምን ሐራም ሆነ? እያንዳንዱ ሰው የራሱ ክፍል፣ የራሱ መማሪያ ቤት፣ የራሱ መሰገጃ ቤት ቢኖረው ምን ችግር አለው? ሶስተኛው መልካም ጎረቤት ነው። ቤቱ ምን ያህል ውብ ቢሆን፣ መኖሪያ ቤቱ ምን ያህል ትልቅ ቢሆን፣ ምን ያህል ቴክኖሎጂ ቢኖርበትም መጥፎ ጎረቤት ካለ ሁሉም ነገር ይበላሻል። ነብዩ ሰለላሁ ዐለይሂ ወሰለም በአላህ ይመል እሱ አማኝ አይደለም ብለው 3 ጊዜ ተናግረዋል። ጎረቤቱ ከጉዳቱ አለመጠበቅ ሰው እውነተኛ አማኝ አይደለም። ጎረቤቱ በየቀኑ
በየቀኑ ዛሬ ምን ይፈጠር ይሆን? ልጆቹ የአትክልት በታሬን ያበላሸት ይሆን? እንዴት ሰላምታ ይሰጡኛል? እያለ የሚጨነቅ ሰው ትክክለኛ ሙስሊም ሊባል አይችልም። አራተኛው ምቹ መጓጓዣ ነው። በዚያ ዘመን ፈረስ ወይም ግመል ነበር። አሁን ደግሞ ምቹ መኪና ነው። ይህ ደግሞ የደስታ አንዱ መንገድ ነው። ስለዚህ በራሱ የሚነሳ ምቹ መኪና ቢኖረን ምንም ችግር የለም። እነዚህን አራቱን ስናይ የነሱ ተቃራኒዎች ትክክለኛ መከራ እንደሆኑ እንረዳለን። ቤት ስትመጣ ሁሌ የምትኮሳትር፣ ጧት እንደለቀቅሻት በለበሰችው ልብስ የምትውል፣ የማይማርክ ሽታ ያላት ሚስት፣ ወይም ውሻ የሚጮህ፣ ሙዚቃ የሚጮህ፣ ሰክቶ የሚመጣ ወይም በየጊዜው የሚሰደብ ጎረቤት ቢኖርህ ቤቱ ምን ያህል ውብ ቢሆን ልትደሰትበት አትችልም። እንዲሁም በየጧቱ የምታስቸግርህ መኪና ቢኖርህ እነዚህ ሁሉ መከራን የሚያመጡ ናቸው። በጎረቤት ላይ አንድ ተጨማሪ ነጥብ፣ አንድ ሰው በአንድ ሰፈር ውስጥ ቤቶች በ50,000 ሲሸጡ እርሱ ግን ቤቱን በ75,000 ሊሸጥ አቀረበ። ሰዎች የሰፈሩ ቤቶች 50,000 ናቸው፣ አንተ ለምን 75,000 ትላለህ ብለው ጠየቁት። እርሱም የቤቱ ዋጋ 50,000 ነው፣ የተቀረው 25,000 ደግሞ ጎረቤቴ መሆኔ ነው አለ። ጥሩ ጎረቤት ሲኖርህ የቤትህ ዋጋ ይጨምራል። እኛ እንደ ሙስሊሞች እውነተኛ ሙስሊም ሆነን ብንኖር ቤታችንን ስንሸጥ 4 መኝታ ቤት፣ 3 መታጠቢያ ቤት ያለው ሙስሊም ጎረቤት ያለው እንላለን። ይህ የቤቱን ዋጋ ይጨምራል። ምክንያቱም ማንም ሰው ውሻ ሲጮህ፣ ሙዚቃ ሲጮህ፣ ድራግ ሲኖር ወይም ሲጠጡ አይፈልግም። ስለዚህ ደስታን የሚያመጡ አራትና መከራን የሚያመጡ 4 ነገሮች አሉ። አላህ ቤታችንን ደስታን የሚያመጡ 4 ነገሮች እንዲሞላው እስከምንገናኘው ደን ድረስ ደስተኛ እንዲያደርገን ከሚሰሙትና ከሚተገብሩትም እንዲሆነን እንጠይቃለን። With all 4 that will bring happiness, may Allah subhanahu wa ta'ala keep us happy till the day we meet him. May Allah make us from the people who listen